በመንግስትና በታጣቂዎች መካከል እየተካሄደ ያለውን ጦርነት በሃይማኖት አባቶችና በሀገር ሽማግሌዎች ለመፍታት ተደጋጋሚ ጥረቶች ተደርገዋል። በአማራ ክልል በኦሮሚያም ሆነ በትግራይ ክልል ላሉ ችግሮች ይህኛው መንገድ ውጤት አምጥቷል፣ ችግሮችንም ፈቷል ማለት ባይቻልም በተደጋጋሚ ተሞክሯል። አሁን በኢትዮጵያ በተለያዩ አካባቢዎች የቀጠለው ጦርነትም ሆነ በትግራይ ክልል ላለው ውጥረት ሀገር በቀል የሽምግልና ስርዓታችን ከችግሩ የመውጫ መንገድ የመሆን አቅም ይኖረው ይሆን? ዶክተር ደሳለኝ አምሳሉ በአዲስ አበባ ዩኒቨርሲቲ የፖለቲካል አንትሮፖሎጂ አጥኚና መምህር ናቸው። በኢትዮጵያ ያለውን ችግር በሽምግልናና በሃይማኖት አባቶች መፍታት እንደማይቻል ያስረዳሉ። ምክንያታቸውን ሲያስረዱ ደግሞ የሀገሪቱ የሽምግልና መዋቅርና የኢትዮጵያ የፖለቲካ ችግር መካከል ሰፊ ልዩነት በመኖሩ እንደሆነ ያስረዳሉ። አሰራራቸው፣ አወቃቀራቸው፣ አደረጃጀታቸውና እሴታቸው በየአካባቢው የሚፈጠሩ ግጭቶችን መፍታት፣ ህዝቡን በሰላም ማስተዳደር እና የመሳሰሉት ነገሮች ናቸው። የግጭቱ ባህሪ እነሱ ድሮ የሚፈቱበት ወይም ትራዲሽናሊ እነሱ የሚፈቱበት የግጭት ባህሪና አሁን እነሱ ግጭቱን እንዲፈቱ ጥቅም ላይ እንዲውሉ እየተደረገበት ያለው መንገድ አንዳንዴ ኮምፓቲብል አይደለም። ስለዚህ አንደኛ እንደዛ አይነት አሁን እኛ ሀገር ውስጥ የሚስተዋለው አይነት ግጭት ምን አይነት ነው? ባህሪው የዚህ ግጭት አንደኛ ፖለቲካዊ ይዘት ያለው ግጭት ነው። ፖለቲካዊ ይዘት ያለው ብቻ ሳይሆን ውስብስብ ነው። ውስብስብ ማለት ተጎጂው ማህበረሰብ ራሱ ምን እየተካሄደ እንደሆነ ማያውቀው ሊሆን ይችላል። አክተሮቹ እነማን ናቸው? ምንድነው ኢንትረስታቸው? ምንድነው የሚለው እሱን የማያውቁበት። ሌላው ላርጅ ስኬል ናቸው። በስፋት ለበፊቱ በዱላና በምናምን ወይ ያፎ ለምታ ላይሆን ይችላል። እነሱ ላይ ያለ መክሊታቸው እነዚህን የግጭት መፍቻ ስርዓታት ሄዱና ይህን ችግር ፍቱ ማለት ተገቢ አይደለም። በኢትዮጵያ አሁን ያለውን የፖለቲካና የግጭት ችግር በሽምግልናና በሃይማኖት አባቶች ለመፍታት መሞከር በራሱ ሌላ ችግር ይዞ ሊመጣ ይችላል የሚሉት ዶክተር ደሳለኝ አምሳሉ ይህን ችግር ከሽምግልና ይልቅ ፖለቲካዊ መንገድን በመከተል መፍታት አስፈላጊ እንደሆነ ጠቁሟል። የበፊት ግጭቶች ለምሳሌ ፖለቲካዊ ይዘታቸውም ያነሰ ወይም ፖለቲካል ያልሆኑ እና የመሳሰሉት የአሁኑ ግጭቶች መገለጫ ባህሪያት ብዛም የሌላቸው ናቸው። የአሁኖችን ስናይ ቡድን ኢንተር ኤትኒክ ወይም ኢንተር ኮሚዩናል ገብቷል፣ ይሻገራል። ከአንድ ማህበረሰብ ወደ ሌላው ማህበረሰብ ጋር የሚነካኩ ክሮኒክ እንዲህ ቅድም ያልኳቸው ናቸው። ስለዚህ አንዱ ችግር ይሄ ነው። ስለዚህ በፊት አይነት ትራዲሽናል ኮንፍሊክትስ የምንላቸው በውሃ በመሬት ይዞታ፣ በመዋሸት፣ በትንንሽ ብድሮች፣ በደም መመለስ በዚህ ነበር እና እነዚህን ግጭቶች ሽማግሌዎቹ በደንብ ይፈቱ ነበር። አሁን ግን የምናውቀው ነው የግጭቶቹን ባህሪ የምናውቀው ነው። ዝም ብሎ ሄድና እነዚህን ግጭቶች ፍታ ማለት በጣም አስቸጋሪ ነው የሚሆነው። በዚህም ዙሪያ እኛ ጥናት ሰርተናል እና በጣም ለምሳሌ ሆት ስፖትስ የምንላቸው ግጭት በተደጋጋሚ የሚከሰትባቸው አካባቢዎች የሽምግልና ስርዓታችን እንዴት ነው ሚናው ምንድን ነው የሚለውን ነው እና በጣም ፌል እንዳረገ ነው የሽምግልና ስርዓታችን ወይም ባህላዊ የግጭት መፍቻ ስርዓቶቻችን ማህበረሰቡ ያለው አቲቲዩድ እነዚህ የግጭት መፍቻ ስርዓታት ውጤታማ የመሆን አቅማቸው እየቀነሰ እንደሆነ ነው። ያ ደግሞ ዋናው ምክንያት የግጭቱ ባህሪ ነው። ዶክተር ደሳለኝ አምሳሉ በኢትዮጵያ በተደጋጋሚ እየተከሰቱ ያሉ ግጭቶችና ጦርነቶች በኢትዮጵያ ያሉ የሀገር በቀል የግጭት መፍቻ ዘዴዎችና የሽምግልና ስርዓቶች ውጤታማ እንዳይሆኑ ማድረጉን ጠቁመዋል። በተለይ እንግዲህ በየጊዜያቱ እንዳልኩ በደርግ ጊዜም ከዛም በኋላ እነዚህ የሀገር በቀል የግጭት መፍቻ ስርዓታትና በወቅቱ የሚኖሩት የአስተዳደር ስርዓታት ተለያይተው አያውቁም። አንዱ ወደ አንዱ ይሄዳል። መደበኛው ወደ እነዚህ ስርዓታት ይሄዳል። ከእነዚህ ስርዓታትም ደግሞ አክተሮቹ ሽማግሌዎቹ ወደዚህ የሚሄድ ይኖራል እና ይሄ ኮኦፕት የማድረግ ነገር ሽማግሌዎቹ የአገር በቀል የግጭት መፍቻ ስርዓት ላይ ጣልቃ መግባት፣ ለምሳሌ በምርጫ ስርዓት ምርጫው ላይ ችግር ሲፈጠር ወይም ደግሞ የምርጫ ፋሲሊቴት የኢትዮጵያን ብቻ አይደለም። አንዳንድ ጊዜ በምርጫ ውጤት ላይ ዲስፒዩት ሲፈጠር፣ ጸብ ሲፈጠር አንዳንድ ኦቶክራቲክ የሆኑ የአፍሪካ መንግስታት የሚልኩት ሽማግሌዎቹ ተሰሚነት አላቸው በሚል ወጣቶቹን ያሳምናሉ በሚል እነሱ ይልኳቸዋል። ከዛ ሊሳካም ላይሳካም ይችላል። ግን ምንድነው የሚያጡት? ክሬዲብል ታማኒነትን ያጣሉ ማለት ነው እነዚህ። ምክንያቱም የመረጠው ህዝብ ደግሞ ማን እንደመረጠ ያውቃል። ሌላው ከቅርብ ጊዜ በኋላ በኢትዮጵያ ጦርነትን የማስቀረት አቅም ሽማግሌዎች ባይኖራቸውም በፊት የነበራቸው ተሰሚነት ወርዷል። ቢናገሩ የማይደመጡ ተው ቢሉም የማያስቆሙ ሆነዋል። ይህ ከምን የመጣ ነው? እንግዲህ ያው ይመስለኛል የሞራል የባህል መሸርሸር ነው አይተናል። እንግዲህ ሽማግሌዎች ተሰቅለው ተው ያሉ ሽማግሌዎች ተሰቅለው አይተናል። ብዙ ነገር ሲደርስ አይተናል። በሃይማኖት አባቶችም በሀገር ሽማግሌዎችም ማለት ነው። ስለዚህ ይሄ ወጣቱ የራስን ባህል መናቅ እና ይህን ያህል መዳፈር በሞብ ቫይለንስ
ሽማግሌዎችን እስከ ማሳደድ ድረስ የደረሰው ከምን የመጣ ነው የሚለው ጥያቄ አንዳንድ ነገሮችን ማንሳት ይቻላል። እነዚህ አይነት የባህል መሸርሸር፣ የሞራል ማናለብኝነት የሚመነጩት ከመዋቅራዊ ችግሮቻችን ነው ብዬ ነው የማስበው። እንዲሁ ዝም ብሎ ድንገት ሞብ ስለተነሳ ምናምን በስሜትም ብቻ ነው ብዬ አላስብም። የስሜት ጉዳይ፣ ቅጽበታዊ ጉዳይ እና ወጣቱ ድንገት ድንጋይ አንስቶ እንትን ካለ በኋላ ሄዶ የሚጸጸት ያን ችግር ደግሞ ድጋሜ አልደግምም ብሎ የሚጸጸት አይነት ብቻ ነው እንደዛ ብዬ አላስብም። እንኳን አረኩ ነው እንደውም ሊል የሚችለው። ስለዚህ ይሄ የሚያሳየን ምንድነው? ይሄ ሞራል መሸርሸር፣ ኤቲክስ፣ ስነ ምግባር ኦር ዋቴቨር ለባህሎቻችን ያለን ክብር፣ ለበርስ የመቻቻል ለታላላቆቻችን ያለን ክብር መሸርሸር ምክንያቱ ስርዓታዊ ሲስተሚክ ነው ብዬ ነው የማስበው። ምን አይነት ሲስተሞች ናቸው? ብዙ ሲስተሞች ናቸው አንድ ላይ የሚሰሩት። አንዱ ፖለቲካል ሲስተም ነው። ፖለቲካል ሲስተም ምን አደረገ የምናውቀው ነው። ወጣቱን እየለየ እንዴት አሳደገ የምናውቀው ነው። ሌላው የኢኮኖሚ ሲስተም ነው። ድህነት ለብዙ ነገር ይዳርጋል። ራስን መናቅ ጭምር በድህነት ምክንያት ሊመጣ ይችላል። ሌሎችም ነገሮች ምንድነው ባህሎቻችን መናቅ እና ማጣጣል ከዘመናዊነት ጋር ተያይዞ የመጣ ነገር። እነዚህ የሃይማኖት አባቶችና የአገር ሽማግሌዎች እንዲታመኑና በህዝቡ ዘንድም ተቀባይነታቸው እንዲመለስ ፖለቲካዊ ለሆኑ ችግሮች እነሱን አለመጠቀም አስፈላጊ መሆኑን የፖለቲካ አንትሮፖሎጂ ባለሙያው ዶክተር ደሳለኝ ይመክራሉ።